ጤና ይስጥልኝ። ዛሬ በብዙዎች ዘንድ ቀይ አልማዝ እየተባለ ስለሚጠራውና በወንድ ልጅ የመራቢያ አካል ጤና ላይ ተአምር ስለሚሰራው ጎጂ ቤሪ በዝርዝር እናያለን። በአሁኑ ዘመን በምግብ መበከል፣ በላፕቶፕ ሙቀት እና በጭንቀት ምክንያት የወንዶች የዘር ፍሬ ጥራት በከፍተኛ ሁኔታ እየቀነሰ ነው። ዛሬ ይቺን ፍሬ ሳይንሱ እንዴት እንደሚያያት ለዘር ፍሬ ያላትን አስገራሚ ጥቅምና ከፍተኛ ውጤት ለማግኘት እንዴት አዘጋጅተን መጠጣት አለብን የሚለውን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር አድርጉት ይሄንን ቪዲዮ። ኤልቢፒ ምንድነው? ጎጂ ቤሪ ልዩ የሚያደርገው ሊቲየም ባርበረም ፖሊሳይክላይድስ የተባለ ንጥረ ነገር በውስጡ መያዙ ነው። የወንድ የዘር ፍሬ በጣም ደካማ ነው። በሰውነታችን ውስጥ ኦክሲዴቲቭ ስትረስ ወይም መርዛማ አየሮች ሲበዙ የዘር ፍሬው ዲኤንኤ ይሰባበራል። ኤልቢፒ ደግሞ እንደ ጋሻ ሆኖ ይህ ዲኤንኤ እንዳይሰበር ይከላከላል ማለት ነው። ቆለጥ ወይንም ቴስቲስ ከሰውነታችን ሙቀት በታች መሆን አለበት። ነገር ግን በሙቀት ምክንያት የዘር ፍሬዎቹ ሊሞቱ ይችላሉ። የሳይንስ ጥናቶች እንደሚያሳዩት ጎጂ ቤሪን መውሰድ የዘር ፍሬ ሴሎች በሙቀት እንዳይሞቱ አፖፕቶሲስ እንዳይከሰት ይረዳል ማለት ነው። ጎጂ ቤሪ በአንጎልና በቆለጥ መካከል ያለውን የሆርሞን ግንኙነት ወይንም ኤችፒጂ አክሰስ በማስተካከል ተፈጥሯዊ የቴስቶስትሮን መጠን እንዲጨምር ያደርጋል። ስለዚህ እንደምታዩት ጎጂ ቤሪ ደረቅ ሆኖ ነው የሚሸጠው። ዝም ብለን ብንበላው በውስጡ ያሉት ንጥረ ነገሮች ሰውነታችን ሙሉ ለሙሉ ላያገኛቸው ይችላል። በውሃ ውስጥ ሲዘፈዘፍ ወይንም በሻይ መልክ ሲፈላ ግን የፍሬው የሴል ግድግዳ ይላላል። ይህም በውስጡ ያሉትን ፖሊሳይክላይዶች እና አንቲኦክሲደንቶች በውሃ ውስጥ እንዲሟሟና በቀላሉ ወደ ደማችን እንዲገቡ ያደርጋል ማለት ነው። ስለዚህ አሁን ቀጥታ ወደ አዘገጃጀቱ እንዴት አድርገን ብንጠቀመው ነው ሞር ሰውነታችን እና የስፐርም ሄልዛችን የሚስተካከለው የሚለውን እናያለን። ወደ ቪዲዮ አጠቃቀሙን በተመለከተ ሁለት ዘዴዎች አሉ። መጀመሪያ ፍሬዎቹን በቀዝቃዛ ውሃ በደንብ ታጥቧቸውና በአንድ ብርጭቆ ንጹህ ውሃ ውስጥ ጨምራችሁ ክዳን ባለው እቃ ሌሊቱን ሙሉ ከ8 እስከ 10 ሰዓት ዘፍስፋችሁ ደሩ። ጠዋት በባዶ ሆድ መጀመሪያ ውሃውን ጠጡት። ከዚያም የለሰለሱት ፍሬዎችን በሚገባ አኝካችሁ ብሏቸው። ይህ ዘዴ ሳይሞቱ ሙሉ በሙሉ እንዲገኙ ያደርጋል። ሁለተኛ ዘዴ ውሃ አፍልታችሁ ለ3 ደቂቃ ያህል እንዲቀዘቅዝ ተውት። በጣም የሚፈላ ውሃ ከሆነ ንጥረ ነገሩን ሊያጠፋው ስለሚችል ትንሽ ሞቅ ያለ ውሃ አድርጋችሁ 15 ግራም ፍሬውን በኩባያ ውስጥ ጨምራችሁ የሞቀውን ውሃ በላዩ ላይ አፍሱት። ለ10 እስከ 15 ደቂቃ ተከድኖ እንዲቆይ አድርጉ። ቀስ እያሉ መጠጣትና መጨረሻ ላይ ፍሬዎቹን መብላት። ውጤቱን መች እናያለን ካላችሁኝ፣ ይህ አስማት አይደለም፣ ተፈጥሯዊ ሂደት ነው። አንድ አዲስ የዘር ፍሬ ተፈጥሮ እስኪዳበር ድረስ ወደ 74 ቀናት አካባቢ ይፈጅበታል። ስለዚህ ለውጡን ለማየት ቢያንስ ለ3 ወራት በተከታታይ መውሰድ ያስፈልጋል። የዘር ፍሬ ቁጥር መጨመር፣ የፍጥነት ወይም ሞቲሊቲ መጨመርና የጉልበት ስሜትን ያስተውላሉ። ማስጠንቀቂያ: የደም ማቅጠኛ መድኃኒት ለምሳሌ ዋርፍሪን የምትወስዱ ሰዎች ጎጂ ቤሪ ደም የማቅጠን ባህሪ ስላለው ሐኪም አማክሩ። የስኳር መጠንን የመቀነስ ባህሪም ስላለው የስኳር መድኃኒት የምትወስዱ ሰዎች ጥንቃቄ አድርጉ። ኦርጋኒክ የሆነውና ጸረ ተባይ መድኃኒት ያልተረጨበትን መምረጥ ትልቅ ለውጥ ያመጣል። ውድ ተመልካቾቼ፣ ጤናችን በእጃችን ነው። ይህንን ተፈጥሯዊ መንገድ ሞክሩት። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለጓደኞችም ሼር አድርጉት። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ጤና ይቆዩ።